በስታንዳፕ የኮሜዲ ስራዎቹ እንዲሁም ዋሻው እንዴ በተሰኘው ፕሮግራም ተወዳጅነትን ያተረፈው ኮሜዲያን አሌክስ በጠና ታሞ ሆስፒታል መግባቱ ተነግሯል። እኔና ጃኒ መለያየትን የወሰነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ጥያቄ በፌስቡክ በቲክቶክ እና በቴሌግራም ገጾች ላይ ሰፊ መነጋገሪያ ሆኗል። ይህ ወሬ ከየት መጣ? እውነታውስ ምንድነው? የሚለውን ዛሬ በጥልቅ እንተነትናለን። ሰላም እንዴት ናችሁ? ውድ የጸግሽ ቲዩብ ቤተሰቦች በዛሬ ቪዲዮአችን የሳምንቱ አነጋጋሪና አዝናኝ የሆኑትን ቪዲዮዎች ይዤላችሁ ቀርቤያለሁ። እኔ ሐሳቤን እዚህ ዳይሬክት ለእናንተ ስጣለሁ። እናንተ ሐሳባችሁን ኮሜንት ለመስጠት ትችላላችሁ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መጀመሪያው ቪዲዮ ከዛ ያው ህይወት ይቀጥላል። ተወዳጁ ኮሜዲያን ታሞ ሆስፒታል ገብቷል። ሁላችሁም ኮሜንት ላይ ፈጣሪ ማረክ እያላችሁ ኮሜንት ጻፉም። ይሄኛው አዲሱ ኬቢ ኒውስ ለት አካውንቴ ነውና ፎሎ ያላደረጋችሁ የፕላስ ምልክቷን እየነካችሁ ፎሎ አድርጉም። በስታንዳፕ የኮሜዲ ስራዎቹ እንዲሁም ዋሻው እንዴ በተሰኘው ፕሮግራም ተወዳጅነትን ያተረፈው ኮሜዲያን አሌክስ በጠና ታሞ ሆስፒታል መግባቱ ተነግሯል። ታዲያ ይህ ጨዋታ አዋቂና የሳቅ ምንጫችን የሆነው እጅግ ተወዳጅና ሰው አክባሪው ኮሜዲያን አሌክስ በጠና ታሞ በአሁኑ ሰዓት ራስ ደስታ ሆስፒታል ድንገተኛ ክፍል እንደሚገኝ ተነግሯል። እናም ሁላችሁም ኮሜንት ላይ የገባችሁ ፈጣሪ ማረክ እያላችሁ ኮሜንት አድርጉ። እንዲሁም ሁላችሁም በየሃይማኖታችሁ ጸሎት አድርጉለት። ዋሻው እንዴ ላይ በጣም ከሚያዝናኑኝ ሰዎች አንዱ አሌክስ ነው እና እግዚአብሔር ይማርህ፣ እግዚአብሔር ምሕረቱን ይላክልህ እንላለን። እናንተም እስኪ ኮሜንት ላይ ሐሳባችሁን ስጡ። እግዚአብሔር ይማርህ በሉት። ጴንጤ ሆና ዘፈን አቁማለች የተባለችው ራሄል ጌቱ በዚህ ሰዓት እንግዲህ የሙዚቃ ስራዋን ልታቀርብ እንደሆነ ተነገረ። ከሰሞኑ ያው ሶሻል ሚዲያ ላይ ሃይማኖቷን ቀይራለች፣ ጴንጤ ሆናለች፣ ዘፈንም አቁማለች ሲባል ሰምታችኋል ብዬ አስባለሁ። ነገር ግን በዚህ ሰዓት የተሰማው መረጃ ከዚህ ጋር የሚቃረን ይመስላል። የፊታችን ቅዳሜ ማለትም ግንቦት 29 ቀን 2018 ዓ.ም የሙዚቃ ስራዋን በአዲስ አበባ ስቴዲየም የአርሰናል ኮንሰርት ላይ እንደምታቀርብም ነው እንግዲህ በዚህ ሰዓት እየተነገረ የሚገኘው። በጉዳዩ ላይ እናንተ ምን ትላላችሁ? ሐሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። በሶሻል ሚዲያ ያው እንደዚህ አይነት ነገር የተለመደ ነው፣ ውሸት ማውራት ማለት ነው። ልጅቷ ሐሳቧን ሳትቀይር ሃይማኖቷን ሳትቀይር ግን እንደዚህ ማድረጉ ልክ አይደለም ብዬ ማስባለሁ። ያው ጭምጭምታ ካለ ዝም ብሎ ይወራል፣ ግን ምንም ነገር የለም። ብዙ ነገሮች ነው ሲወሩ የነበሩት። እኔም ብዙ ቪዲዮዎች አይቻለሁ። ወይኔ ለሞት ነው ውድድሩ ቢቀር አይሻል? እዚህ ሀገር አልቀርም ሞት የባብ ስጋ እየበላ ወይ ክትፎ የለ ወይ ቁርጥ ስጋ የለ ወይ ሽሮ የለ አላየ ለሆላ ለቀወተለ ከበዲ ብዬ ሜዳ ክልል የገባው ቀን ከክብር ጋር ሱሪና ቲሸርትን አየር ላይ ነው ልክ መለቅም። ቀኑ ያንተ ነበር፣ አመቱ የኔ ሆና። እንግዲህ ሄዶ በጣም አምርሯል ማለት ነውና እስኪ መጨረሻውን እናያለን። ፋይቱን ለማየት ተዘጋጅታችኋል እናንተ? እኔ ዝግጁ ነኝ። እንዴት ነው እስኪ እንደዚህ ቻይና ድረስ ሄዶ ስልጠና ወስዶ ምን ያህል እንደሚያሳየን እስኪ እናያለን። አዶናይ እና ጃኒ ዛሬ ማልታረቁ ደግሞ ጥሏት ዱባይ ሄዳሉ። መንግስት እንዴት ዝም ይላል? ምርጫ ደርሷል ብሎ ነው። በምን ማለት ምን ነገር ባጣየው በአርሰናል ይቻለሁ። አንተም የአርሰናል ደጋፊ ነህ፣ ጃዬም የአርሰናል ደጋፊ ናት፣ እኔም የአርሰናል ደጋፊ ነኝ። በአርሰናል ይቻለሁ። ዛሬ ሳለቅስ ያልቻልኩም። ያው ስንት ቀን ሳለቅስ አሁን አቅማጣሁ። መንግስት እንዴት ዝም ይላል? እየከባዱ እየደረሰብን ያለው ነገር ድሮኮ ባለው በቃ ደስታዬ ጠዋት እነሱ የለቀቁትን ቪዲዮ ሳይ ነበር። አሁን ግን ከበደኝ፣ ኑሮ ከበደ። በምን ልደሰት? ምናምን ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው ማስበው፣ ፍቅር ነው ብዬ ነው ማስበው። ልረጋጋ እንዴ? አይ
እና ስላዶላይ ምንም ማውራት አልፈልግም። ኦብቪስሊ እሱ ሁሉንም ነገር አውርቷል ምናምን በቃ ይበቃል። ምንም ማለት አልፈልግም እኔ ኮንተንት ይሆናል። እሺ እና ያ አስመስዬ ከምትወዱኝ እንደዚህ እንትን ላይክ ይሄንን ባህሪን ብትወዱልኝ ይሻለኛል። በቃ ጃኒን ከወደዳችሁ ተቀበሏት። በቃ አያችሁ ጋይስ ሰማችሁ? ኮንተንት ይሆናል ብላለች። ኮንተንት ይሆናል። በጣም ያሳዝናል። እየዋሹን ነው። በጣም እየተጫወቱብን ነው። እየዋሹን Aujourd'hui aussi, c'est un autre jour. Là. Le monde part en couille. Non. Ça dit, ፎሎ አድርገኝ ብራዘር። ይሄን ሌላ ዜጋ ሰርቶ ቢሆን ፎሎ ታደርጋለህ። 200 ሺህ አስገባኝ። ለይበላት ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ ወደ እናንተ ይዘንላችሁ የቀረብነው ጉዳይ በኢትዮጵያ ሚዲያ ዘርፍ ውስጥ ትልቅ ቦታ ያለውንና በኢቢኤስ የቴሌቪዥን ጣቢያ ለብዙ ዓመታት እንጫወት በተሰኘው ዝነኛ ፕሮግራም ውስጥ አብሮን የቆየውን የዮናስ ከበደ ጉዳይ ነው። በቅርብ ቀናት ውስጥ ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ጥያቄ በፌስቡክ በቲክቶክና በቴሌግራም ገጾች ላይ ሰፊ መነጋገሪያ ሆኗል። ይህ ወሬ ከየት መጣ? እውነታውስ ምንድነው? የሚለውን ዛሬ በጥልቅ እንተነትናለን። ዮናስ ከበደ ከኢቢኤስ ጋር ያለው ግንኙነት ሲነሳ መጀመሪያ ወደ አእምሯችን የሚመጣው የእሱና የኮሜዲያን እሸቱ መለሰ ልዩ ጥምረት ነው። ሁለቱ በጋራ ሆነው የፈጠሩት እንጫወት ፕሮግራም በኢትዮጵያ የቴሌቪዥን ታሪክ ውስጥ ከፍተኛ ተመልካች ካላቸው ዝግጅቶች አንዱ ነው። ነገር ግን በቅርብ ጊዜያት ዮናስ በፕሮግራሙ ላይ አለመታየቱ ብዙዎችን ጥርጣሬ ውስጥ ጥሏቸዋል። አንዳንዶች ዮናስ ራሱን ችሎ ሊወጣ ነው ሲሉ፣ ሌሎች ደግሞ ከጣቢያው ጋር አለመግባባት ተፈጥሯል ይላሉ። እውነቱን ለመናገር ዮናስ ከበደ በኢቢኤስ ውስጥ ያለው ሚና ለጣቢያው የምርት ጥራት ትልቅ አስተዋጽኦ ነበረው። የእሱ የግል የንግግር ዘይቤ፣ ጨዋነት የተሞላበት ቀልዱና እንግዶችን የመያዝ ብቃቱ አራዳነትን ከጨዋነት ጋር ያጣመረ ነው። አሁን ግን ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ወሬ ዮናስ ራሱ በይፋ ምላሽ እስካልሰጠ ድረስ እንደ ግምት ብቻ ይወሰዳል። ነገር ግን ከውስጥ አዋቂዎች እንደሚሰማው ከሆነ ዮናስ አዳዲስ ፕሮጀክቶችን የመጀመር ፍላጎት አለው። ምናልባትም እንደ ቀድሞ ባልደረባው እሸቱ መለሰ የራሱን ዩቲዩብ ቻናል ወይንም ፕሮዳክሽን ሊያቋቁም ይችላል። ይህ ደግሞ በኢትዮጵያ የሚዲያ ገበያ ውስጥ ተፈጥሯዊ ሂደት ነው። አንድ ታዋቂ ሰው በአንድ ጣቢያ ስር ለረጅም ጊዜ ከቆየ በኋላ ራሱን ችሎ መቆም ይፈልጋል። ነገር ግን በኢቢኤስ በኩልም ሆነ በዮናስ በኩል እስካሁን ይፋዊ መግለጫ አልወጣም። ይህም ወሬው ይበልጥ እንዲጋጋል አድርጎታል። በባህላችን ከጭስ በስተጀርባ እሳት አለ እንደሚባለው የዮናስ አለመታየት ዝም ብሎ የመጣ ሳይሆን ትልቅ ለውጥ እየመጣ መሆኑን ያሳያል። ዮናስ ከበደ በኢቢኤስ ላይ የነበረው ቆይታ ከ10 ዓመታት በላይ ያስቆጠረ በመሆኑ ከጣቢያው ጋር ያለው ግንኙነት በቀላሉ የሚበጠስ ባይሆንም የግል ብራንዱን የማሳደግ ፍላጎቱ ግን ሊገታው አይችልም። በቅርብ ጊዜያት በኢቢኤስ ውስጥ የታዩት የሰራተኞች ለውጥና የፕሮግራም ሽግሽጎች ለዚህ ወሬ መነሻ ሳይሆኑ አይቀሩም። ተመልካቾች ደግሞ የለመዱትን ፊት ሲያጡ ወዲያውኑ ተባረረ ወይም ተሰናበተ የሚል መደምደሚያ ላይ ይደርሳሉ። እኛም ይህንን ጉዳይ በንቃት እየተከታተልን ነው። እናንተስ ምን ትላላችሁ? ዮናስ ከበደ ከኢቢኤስ መውጣቱ ለፕሮግራሙ መዳከም ምክንያት ይሆናል ወይንስ አዳዲስ ተሰጥኦዎች እንዲወጡ በር ይከፍታል? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። ዮናስ ከበደ በኢትዮጵያ ሚዲያ ውስጥ የራሱን አሻራ ያሳረፈ ሰው በመሆኑ የትም ቢሄድ የተሳካ ስራ እንደሚሰራ አንጠራጠርም። አህያን ለስድብ አንበሳን ለሙገሳ የምንጠቀም ማህበረሰቦች ነን። እውነቴን ነው። ለምንፈራው እንጂ ለሚታዘዘን ለሚያገለግለን ክብር የሌለን ክብረ ቢሶች። እውነቴን ነው እንጂ ሁሉም ሰው እዚህ ምድር ላይ ምን ይላል? ሁሉም ግን ለሚፈራው በደንብ ለሚረግጠው ለሚያንቀጠቅጠው ክብር የሚሰጠው የሚታዘዘውን የሚወደውን የሚያከብረውን ወፍ አንድ ሰው የለም። አንድ ሰው ሁሉም ሲያስመስል ነው። ኧረ እኔ እንደ እንትን አይደለሁም ይላል። ከእንስሳቶቹ ነው
የሚያገለግል አህያ ያለ ግን አህያን የምትጠቀመው ለስድብ ነው። አንበሳ ግን እንዴት እንደሚያደርገም ስለምታውቁ ብታከብረው ነው ይሻላል። እውነት ነው ጋይስ፣ በዚህ ሐሳብ ትስማማላችሁ? አንፊልድ የማን የእግር ኳስ ክለብ ስቴዲየም ነው? አንፊልድ ጋምቤላ። ምን ጋምቤላ? ኛን 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 ያምዱንቲ ያምዱን ባካል ያምዱን ባሮ ያምዱን ጋወል ያምዱንቲ ያምዱን ባካል ያምዱን ባሮ ያምዱን ጋወል ኤፒለን ወቻ ካይ ኤፒለን ወቼ ኤፒለን ወቻ ካይ ኤፒለን ወቼ ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ምን ብያለሁ? እንደዚህ አይነት ቪዲዮ ላይ አላጣውም አላልኩም? እኔ ምን ይሻላል አንተ? እኔ ወይ ዛፍ አይደለ ጫካ ውስጥ አልተክልም። አንዱ ሀገር ለማስጠራት ወንዶችን ለማኩራት እንደዚህ ያስጨበጭባል። የኔ ጀግና አሁንም እዚህ ቪዲዮ ላይ ሌላ ቪዲዮ ላይ ተጋገኘዋለሁ። ምን አለ በለኝ። እኔ አላጣውም ይሄ ልጅ